ገና ምን አረኩልሽና ነው? አንቺ እኮ ማለት ልጄን ተንከባክበሽ በችግር ውስጥ ለዚህ ያበቃሻት እኮ እናት ነሽ። ምን ማለትሽ ነው? ይሄ እኮ በገንዘብ የሚተመን ውለታ አይደለም። ሀብል ስለኔ ልጅ አይደለች? አብረን እኮ የኖርነው እድሜ ቀላል አይደለም። አሁን ግን ትክክለኛ ወላጅ እናቷ መታ ስላገኘቻት በእውነት ለሷ ትልቅ እድል ነው። በጣም ደስ ይላል። ስለዚህ ዘሩ ዘነቡ በትክክል ልጄን ወደ እኔ ልትመልሻት ነው? አላቅም ወይዘሮ ሀና፣ በእውነት ልጅን የሚያክል ነገር አሳልፎ ለሌላ ሰው መስጠት ለኔ በጣም ከባድ ነው። ሀብል እኮ ማለት ለኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘነቡ ልጄ እንዳንቺ አይነት ደግና አሳቢ እናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይሄን ያደረግሽልኝን ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። አረ አንቴ ዋናው ፍቅራችን እኮ ነው። እዝራ ሀብል እስር ቤት እያለች ኢዝራ ሊጠይቃት በሄደ ሰዓት ወይዘሮ መነን እናቷ እንዳልሆነች እናቷ ሌላ ሴት እንደሆነችና ሆስፒታል ተጥላ እሷ እያሳደገቻት እንደነበረ ለኢዝራ ሁሉንም ነገር ነገረችው። ኢዝራ ግን ሲሰማ ይሄንን ነገር በጣም ነበር የደነገጠው። ምክንያቱም አሁንም እየዋሸችሽ ሊሆን ይችላል እና እንዴት አመንሻት ብሎ ሲጠይቃት እሷ ግን አረ በትክክል ነው፣ የኔ ታሪክ እኮ ይሄን ይመስላል። እኔ እኮ ልጅነት የለኝም፣ እንደ ልጆች ተጫውቼ አላደኩም። ሁሉ ጊዜ ጀርባዬ እስከሚቆስል ድረስ ስደበደብና በርበሬ ስታጠና ያደግኩት፣ የኔ ማንነት ይሄንን ይመስላል እያለች ስትነግረው ኢዝራ በጣም ደንግጦ ለካ እንደዚህም አለ እንዴ? እኔ ብቻ መስሎ የነበረ እኮ በየቤቱ እንዲህ አይነት ጉድ አለ ብሎ እሱም ደንግጦ ስለ ሁኔታው ሲነግራት ነበረ። ግን እንዴት ልታይኝ መጣህ? እንዴት ልጠይቀኝ ቻልክ? እኔ እኮ እማልወደደዋ ሙሽራ ነኝ፣ እንዴት ልጠይቀኝ መጣህ? ምናምን ስትል እንደሷ አትበይ ሀብል፣ ሚስቴ አይደለሽ? አንቺ ደግሞ ይሄንን እንደማታደርጊው እርግጠኛ ነኝ ብሎ ሲላት በጣም ነበረ ሀብልን ያስገረማት። እንግዲህ ኢዝራ ከቤት ከመምጣቱ በፊት ከአክስቱ ጋር ተገናኝቶ አክስቱን እህትህ ተፈታችልህ እንኳን ደስ አለህ ምናምን ብላ ስትለው አረ ደስ እንዲለኝ ነበር የፈለግሽው፣ ይቺ ምስኪን ምንም በማታውቀው ሀብልን አሳሰርሻት፣ እህቴን አስፈትተሽ የእውነት ደስ ሊለኝ ይለዋል ብለሽ አስበሽ ከሆነ ተሳስተሻል ብሎ ሲላት እንግዲህ ኢዝራ እያለች ስትጮህበት፣ ነገር ግን እሱ ከዚህ በኋላ ይበቃሻል፣ እኔ ደግሞ እሷን እንደምን ብዬ አወጣታለሁ ታያለሽ። ግን ቆይ እናትዬ የሌለችበት እንዴት ነው አንቺ እዚህ ቤት ልትቀመጭ እየቻልሽው? በቅርቡ ከዚህ ቤት አስባርርሻለሁ ብሎ ሲላት ሞክራው እንግዲህ አታናደኝ በማለት ስትጮህበት ነበረ። እሱ ግን እኔ እንደሆንኩኝ ያስኩሽ እኔ እየቀለብኩሽ እንደሆነ እንዳትረሹ፣ በቅርቡ ከዚህ ቤት ትወጫለሽ። አክስት ማለት እኮ እናት ነበረች፣ አንቺ ግን እንደ አክስት ሳይሆን ክፋትሽ የተለየ ነው እያለ ልክ ልኳን ሲነግራት ነበረ። እንግዲህ ሀብልን ወደ እስር ቤት ለመጠየቅ ሄዶ ሀብልን ካገኛት በኋላ እስር ቤት ሲሄድ እንግዲህ ሀብል ጋር የታሰረው ልጅ ነበረ መጀመሪያ ያየው። እሱ ጋር የሆነች ልጅ ልትጠይቀው መታ ከፍ ዝቅ እያደረገችው ሲያይና ሲመለከት ነበረ። እሱም ሀብልን ጠየቃት። ሀብልን ከጠየቃት በኋላ እንግዲህ ሀብል ያቀባጀራት ነገር እያንዳንዱ እየነገረችው ነበረ። ሀብል እውነት ነው እናቷ በህይወት እንዳለች እና እናቷ እንግዲህ መጥታለች። እሱ ደግሞ ወይዘሮ መነን እንግዲህ የሀብል ወላጅ እናት ነኝ ብላ መጥታ ወይዘሮ መነን ቤት ተገናኝተዋል። ወይዘሮ መነን በሁኔታዎቹ በጣም ደስ ብሏታል። እንግዲህ የሀብል እናት ልጇን ለማየት በጣም ጓጉታለች። መነን ግን ቀጥታ ማሳየት አልፈለገችም። ምክንያቱም ሌላ ተንኮል መፍጠር ነው የፈለገችው። ልጅስ የት አለች ብላ ስትላት ገዳም ሄዳለች። ልጅሽ ብታይ እንዴት አይነት ጥሩ ልጅ እንደሆነች ብታይ፣ እንዴት አድርጌ በስርዓት እንዳሳደግኳት ጨዋ የሆነች ልጅ ናት እኮ። ለመሆኑ ግን አንቺ የት ነበርሽ እስከ ዛሬ?
እንዴት ነሽ ምናምን እያለች ስትጠይቃት ነበረ። ወይዘሮ መነን እንግዲህ ያሳለፈችውን ነገር ስትነግራት እንዲሁም ገንዘብ እንዳላት ስትነግራት ነበረ። ይሄ ገንዘብ የሷ የገንዘብ ነገር ሞቷ ነውና በገንዘብ በኩል ስትነግራት ምራቋ እየቀጠነ ነበረ። እንግዲህ እሷ እኔ ይሄን ሁሉ አመት አሳድገሽ ልጅሽን አልወስድብሽም፣ ልጅሽ ናት፣ እኔ ማየት ብቻ ነው የምፈልገው። አንቺ እስከ ዛሬ ድረስ ራስሽን ጥለሽ እንዳሳደግሻት ታስታውቂያለሽ። አንቺም ይበቃሻል፣ እዚህ ቤት አትኖሪም፣ ቤት ልከራይልሽ፣ ያለኝን ሀብቴን በሙሉ ለልጄ ነው እና አንቺና ልጄ ናችሁ የምትኖሩበት። እኔ ምንም ነገር አልፈልግም፣ በቂ ሀብት አለኝ እያለች ስትነግራት ነበረ። መነንም እንግዲህ ውስጧ ደስ እያለው በትክክል ልጇን ለማገናኘት አልፈለገችም። ሌላ ሀሳብ፣ ሌላ ነገር፣ ሌላ ተንኮል እየቀመረች ትገኛለች። እንግዲህ ኢዝራ እስር ቤት ሊጠይቃት እንደሄደ ሀብልን እዛ የሆነች ልጅ አይቷት ስለነበረ ያችን ልጅ ተከታትሎ ሄዶን አግኝቷት ሻይ ቡና እንበል ብሏት እሷም ደስ ይለኛል በማለት ተከትላው ሄዳ ምግብ እየበሉ ነበር እና አንዳንድ ጥያቄዎችን ሲጠይቃት ቆይ ግን አልገባኝም ዛፓ ነህ እንዴ ስትለው እሱ ግራ ተጋብቶ ዛፓ ምንድን ነው ብሎ ሲጠይቃት ማለቴ ፖሊስ ነሽ እንዴ ብሎ ፖሊስ ነህ እንዴ ስትለው ኧረ እባክሽ አይደለሁም፣ ቆይ ግን እኔ ገንዘብ ተቀምጦ ሳየው ደስ አይለኝም እና ልወስደው ነው ስትል ችግር የለውም ውሰጂ፣ አንቺ ብቻ እኔ የምልሽን ነገር አድርጊልኝ እንጂ ከዚህ በላይ ገንዘብ በየቀኑ አስታቅፍሻለሁ ብሎ ሲላት እሺ ብላ በደስታ ነበረ ሁሉንም ነገር እየተስማማችው። ምክንያቱም በገንዘብ ምንም ወደኋላ አትልም። ልጁ በምን ምክንያት ላይ የታሰረው እያለ ሲጠይቃት አንዳንድ ነገሮችን ሲነግራት ነበረ። እንግዲህ አንዲት ሀብል የምትባል ሌላ ፍቅረኛ ይዞብኝ እሷ ጋር ነው የታሰረው አሉ። አላወቅኳትም እንጂ ባቃት ኖሮ አለቃትም ነበር፣ እዘለዝላት ነበር፣ እደፋተ ነበር እያለች እንግዲህ እሱ ፊት ስትለፈልፍ ኢዝራ ያሰበውና የጠረጠረው ነገር ስለነበረ ከራሱ ጋር ሲያመሳስለው ነበር። እሷ የምትነግረውን በሙሉ እኔ ያሰብኩት እኔ የጠረጠርኩት ነው። ይህንን ልጅ ወንጀል ውስጥ ያስገቡት ምንም ነገር ሳይሰራ ነው። እንግዲህ እህቱ ታማሚ ስለሆነች በእህቱ አስፈራርተውትም እኮ ሊሆን ይችላል እና እህትህን አሳክምልሃለሁ ብለውት ይሆናል እዚህ ውስጥ ያስገባው እያለ በራሱ ሲያስብና ሲፈክር ነበረ። እንግዲህ እሷን አንድ ነገር ላስቸግርሽ፣ የልጁን እህት ሆስፒታል ያለችበትን ታውቂያለሽ ወይ? ቀጥታ ውሰጅኝ፣ እኔ ላሳክማት እችላለሁ ሲል አረ ባለ ሀብቶች አሉ እያሳከሟት ነው ብለዋል። በጣም ሀብታሞች ናቸው እናንተ ሀብታሞች ግን እንደው ተመችቷቸዋል ምናምን እያለች ስትቀልድበት ነበረ። እሱ ግን የእውነት እኔ እየቀለድኩኝ አይደለም እንድታሳይኝ እፈልጋለሁ፣ ገንዘብ ደግሞ እጨምርልሻለሁ ብሎ ሲላት እሺ ነበረ ያለችውና የተስማማችው። አብረው ቁጭ ብለው ምግብ እየበሉ ባሉበት ሰዓት እንግዲህ መነን ደውላላት ነበረ። ቀጥታ መነን ደውላላት ፈልጌሽ ነበረ ስትላት አረ ልጅሽን ለሀብታም እንዳርሽ በቃ እኔን ተውሽኝ እኮ እናንተ ሀብታሞች ሲቸግራችሁ እንጂ ሲደላችሁ እኛ ድሃዎችን መቼ ትፈልጉናላችሁ እያለች ስትላት እሷም እንግዲህ ያሁኑ በጣም ትልቅ ነገር ነው፣ ታስፈልጊኛለሽ፣ እንጠቀምበታለን እና እንገናኝ ስትላት እሺ ነበረ ያለችው ምንም ሳታንገራግር። እንግዲህ ኢዝራ ማን እንደደወለላት አያውቅም። ነገር ግን እሱን የሚጎዳ ነገር ነው። ምክንያቱም እሱን ቀጥታ ባይጎዳውም ሚስቱን የሚጎዳበት ነገር ነበረ አጠገቡ ቁጭ ብላ ስታወራ የነበረው። የሀብል እናት ስትመጣባት በቃ ሌላ ጊዜ ደውልሻለሁ አትጥፊ በማለት ነበረ ስልክ የዘጋችው። እንግዲህ የሀብል እናት መጥታ አለባብሳ ምግብ አብልታ ቁጭ ብለው የተጫወቱ የተዝናኑ ነበር የሚገኘው። የኢዝራ አክስት እህቱን ቁጭ ብለው ባሉበት ሰዓት ይሄ ዲቃላ ወፍ ዘራሽ ስትላት ወንድሜን ነው እንዴ? ለምንድን ነው ዲቃላ ወፍ ዘራሽ የምትዩ? ወንድሜ እንደዚህ እንድትዩ አልፈልግም ስትል እኔና አንቺ ነን ያለነው ሌላ ሰው የለም፣ ሚስጥር ልንገርሽ፣ ይሄ ወንድሜ የምትዩ ትክክለኛ
ወንድምሽ አይደለም ስትላት እየተሳሳስሽ ነው አክስቴ፣ ወንድሜ እንደዚህ እንድትይው አልፈልግም እና ይበቃሻል ስትላትና ስታስቆማት ነበረ። እሷ ግን አንቺ ልጅነትሽ አልለቀቀሽም፣ ገና ነሽ። ሚስጥር ልንገርሽ፣ ግን ከኔና ከአንቺ ውጭ መውጣት የለበትም። አንቺ ብቻ ነሽ ደግሞ ይህንን ነገር የማታውቂው፣ ሁሉም ሰው ያውቃል በማለት ነበረ እየነገረቻት ያለችው ማለት ነው። ኢዝራ ትክክለኛ ወንድሟ እንዳልሆነ አባቷ መንገድ ዳር አጊቶት መኪና ላይ ተጥሎ አጊቶት ከዛ አንስቶት ይዞት እንደመጣ ለእናትሽ ነግሯት ነበረ አባትሽ። ነገር ግን እናትሽ ልጁን ስታየው ልትቀበል አልቻለችም። ምክንያቱም እሷ ያሰበችውና የጠረጠረችው ነበረ። ከተጋቡ ብዙ ዓመት ቆይተው እናትሽ መውለድ አልቻለችም ነበረና ኢዝራን ይዞ ሲመጣ ከሌላ ሰው ይዞ ወልዶ ነው የመጣው በማለት እናትሽ ፊቷን አጥቁራበት ስለነበረ እውነትም ከጊዜ በኋላ ተጠራጥራ ስለነበረ ልጁን ዲኤንኤ ሲመረመር እውነትም የእሱ ልጅ እንደሆነ ታወቀ። ከፈለግሽ ካላመንሽም አሁንም ቢሆን ዲኤንኤንን ማሳየት እችላለሁኝ እና ወንድምሽን ወፍ ዘራሽ የምለው ለዚህ ነው ስትላት፣ እንግዲህ በቃሽ ወንድሜን ከዚህ በኋላ አትናገሪው እያለች ስትጮህባት ነበረ። ምክንያቱም ይህንን ታሪክ ሰምታው ስለማታውቅ ከዚህ በፊት ለመጀመሪያ ጊዜ ስትሰማው በጣም ነው ግራ ያጋባት ማለት ነው። እስከ ዛሬ በእናቷም በአባቷም በኩል ወንድሟ እንደሆነ አድርጋ ነበረ ያሰበችውና የጠበቀችው፣ ግን ያ ነገር ሊሆን አልቻለም። እንግዲህ ኢዝራና ሀብል በቃችሁ ሰዓት ደርሷል እየተባለ እንኳን እስከ ዛሬ ድረስ እነዚህ አውርተው እና ተቀራርበው ስለማያውቁ እያወሩ የሆዳቸውን እያወሩ ነበረ። አንቺ ያሳለፍሽውን ህይወት እኔም አሳልፌዋለሁኝ። እናቴ በጣም ትደበድበኛለች፣ በጣም ታሰቃየኛለች፣ እቤት ውስጥ ትገፋኛለች፣ እናቴ ብዬ ስቀርባት ትደበድበኛለች እና ይሄ ነገር ለምንድን ነው እንደዚህ የሚሆነው ብዬ ብዙ ጊዜ አባዬን ጠይቀዋለሁኝ። ለምንድን ነው የማትወደኝ እያልኩኝ ሁል ጊዜ ራሴን ጥያቄ ጠይቅ ነበረ። ሀብል አንቺ ብቻ ሳትሆኝ እኔም ነው ይሄን ነገር እያለፈብኝ። ስታይኝ ደህና መስላለሁኝ አይደለ? ግን እናቴ ትደበድበኝ ነበረ፣ እናቴ እንደዚህ ታደርገኝ ነበረ ብዬ ለማለት አሳፍሮኝ እንጂ እኔም ውስጤ ደህነኛ አይደለም በማለት ነበረ የነገራት ማለት ነው። እንግዲህ ሁሉም ሰው ሲታይ ጥሩ ነገር ያሳለፈ ደልቶት ያለፈ ምናምን ነው የሚመስለው። እንደዚህ ሲታይ ግን ውስጡ ቀረብ ብሎ ሲታይ ሁሉም ሰው በውስጡ ብዙ ነገር ያሳለፈው ነገር አለ። ሰውን ዝም ብሎ ከላይ አይቶ እሱ ጥሩ ህይወት ነው የሚኖረው ለማለት በጣም ከባድ ነው ማለት ነው። እንግዲህ ሀብል ኢዝራ አስፈልግሃለሁኝ፣ አንተም ለእኔ ታስፈልገኛለህ፣ እንደምንም ብለህ ከዚህ አውጣኝ፣ ቢያንስ አብረን እንኳ ባንኖር ከዚህ እንድታወጣኝ ይፈልጋለሁ ስትል፣ ኢዝራ ደግሞ እንደምንም ብለሽ አወጣሻለሁኝ፣ ጠበቃው በጣም አለ የተባለና ጎበዝ ጠበቃ ነው የቀጠርኩልሽ፣ ሁሉንም ነገር ለሱ ንገሪው፣ እኔም ደግሞ በየቀኑ እየመጣሁኝ እጠይቅሻለሁ፣ እንዳትፈሪ ነበር ያላት። እንግዲህ ኢዝራ ከዛ ከወጣ በኋላ ግራ ተጋብቶት ራሱን ይዞ በጣም ሲናደድና ሲበሳጭ ነበረ። ምክንያቱም ይሄን ነገር በሷ ላይ ያለፈባት ስላልመሰለው ይህን ታሪክ ሲሰማ እሱ ያለፈበት ነገር ስለሆነ በጣም ነው የተጸጸተው፣ በጣም ነው ያዘነው ማለት ነው። ሀቂቃ በጣም ያሳዝናል። እስከ ዛሬ ያው ሲጠላትም ስለነበረ ዝም ብሎ ያለ ምክንያት፣ አሁን ግን የእሷን ሁኔታና ታሪኳን ቀረብ ብሎ ሲያይ በጣም ነው ያዘነውና የተጸጸተው። እንግዲህ ቀጥታ ወይዘሮ መነንን ማፈላለግ ነበረ የጀመረው። ወይዘሮ መነን ግን የሀብል እናት ጋር ተገናኝታ ቀጭቋ እያለች ልብስ ተገዝቶላት በጣም ዘንጣ አምሮባት ወዳድቃ ነበር እንግዲህ ከነ ኢዝራ ቤት ከወጣች በኋላ። ነገር ግን እሷ የገንዘብ ነገር ሞቷ ነውና የሀብልን እናት ስታገኛት በጣም ለብሳና ዘንጣ ትልቅ ሆቴል ገብተው እየበሉ እየጠጡ እየተጫወቱ ነበረ። በጣም የሆዷን እያወራቻት ብዙ ነገር ያሳለፈችውን አረብ ሀገር እንደነበረች ከአረብ ሀገር ተንስታ ወደ ውጭ እንደሄደች እንግዲህ ውጭ በሄደች ሰዓት ደግሞ
ሌላ ሰው አግብታ አንድ ሴት ልጅ እንደነበረቻት እንደወለደች ባሏም ደግሞ ከሞተ 7 ዓመቱ እንደነበረ እየነገረቻት እየተጨዋወቱ ባሉበት ሰዓት እንግዲህ ኢዝራ በጣም ራሱን አሞት የሆነ መንገድ ላይ ተቀምጦ ራሱን ካረጋጋ በኋላ ቀጥታ ወደ ፍለጋ ነበረ የሄደው። የኢዝራ እህት እንግዲህ ኢዝራ ወንድሟ አለመሆኑን ስታውቅና ስትሰማ እሷን በጣም ራሷን አሟት በቃሽ ከዚህ በላይ ምንም ነገር መስማት አልፈልግም በማለት ነበረ ጥላ የሄደችው። ወደምትሄድበት ራሱ አታውቅም። ከቤት ወጥታ ዝም ብላ ነበረ አግባኟን እየሄደች የነበረችው ማለት ነው። እንግዲህ ወይዘሮ መነን አምሮባትና ተኳኩላ ዘንጣ ከሀብል እናት ጋር ቁጭ ብላ ምግብ ቤት እየበሉና እየጠጡ በነበሩበት ሰዓት ሳታስበው ኢዝራን ስታየው በጣም ነበር የደነገጠችው። ምክንያቱም ያወራችውን ምናልባች ሰምተው ይሆን ያቀደችውን ነገር ምናልባች አውቆ ይሆን በማለት በጣም ደንግጣ ነበረ። ምክንያቱም እሷ ሀብልን ቀጥታ ከእናቷ ጋር ማገናኘት አልፈለገችም። ሌላ ልጅ አምጥታ ይችናት ልጅሽ ብላ እንግዲህ ገንዘቧን በልጇ ካደረገችላት በኋላ እነሱ ገንዘቡን ሊከፋፈሉ ነው የእሷ ሀሳብና እቅድ የመነን ማለት ነው። ሀብልን መቼም ቢሆን ከእናቷ ጋር ልታገናኛት አልፈለገችም። ነገር ግን ኢዝራ ከዚህ በኋላ መቼም ቢሆን አይለቃትም። የሀብል እናትን እንግዲህ ዝም ብሎ የሚተዋት ይመስላችኋል? ኢዝራ ማነሽ ምንድነሽ ብሎ መጠየቁ የማይቀር ነው። እንግዲህ ሀብል ከእስር ቤት ስትወጣ እናቷንም በህይወት እንደምታገኛት ምንም ጥርጥር የለውም። እናቷም እንግዲህ ለብዙ አመት በልጅ ናፍቆት ከርማለች። ልጄ ስትል ነበር እየኖረችው እና ከእስር ቤትም ያስወጣታል። በእርግጠኝነት ከእናቷም ጋር እንደሚያገናኛት ምንም ጥርጥር የለውም። መነን እንግዲህ ኢዝራን ስታየው በጣም ስትደነግጥ የሀብል እናት ምን ሆንሽ ምንድን ነው ስትላት ነበረ። እሱም ደግሞ ቀጥታ ወደ እነሱ ነበረ የተጠጋው። በዛን ሰዓት እንግዲህ ሲጠጋት ምን አይቶ ነው ምን ሰምቶ ነው በማለት ወይዘሮ መነን በጣም ደንግጣ ወደ ኋላ እየሸሸችና እያፈገፈገች ነበረ። የሀብልም እናት እሱን ሁኔታውን ፊቱን ስታየው እየተመለከተችው ደንግጣ ነበር። ፊቷ ላይ ድንጋጤ ይታያል ማለት ነው። እንግዲህ ወይዘሮ መነን እስከ ዛሬ ስታግበሰብስ ልጅቱን ስታሰቃያት ነበረ። ከዚህ በኋላ ግን ይህንን እድል አታገኘውም። ኢዝራ ከጎኗ ይቆምላታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ።